ጆዜ አልቫላሬዝ ዛሬም ላይ የተከናወነ የሚገኘው የስፖርቲንግ ሊዝበንና የአርሰናል የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ የመጀመሪያው አጋማሽ ባዶ ለባዶ በሆነ ውጤት ተጠናቋል። ሁለቱም ቡድኖች አስቆጭ ድሎች አምልጧቸዋል። በተለይ ስፖርቲንግ ሊዝበኖች አራሆ ከግብ ጠባቂው ዴቪድ ራያ ጋር ተገናኝቶ ዴቪድ ራያ በጣቱ ጨረፍ በማድረጉ ምክንያት የጎልና አግዳሚ መጥቶ የተመለሰው ኳስ አስቆጭ ነበረ። በአርሰናል በኩል ደግሞ የአጥቂ መስመር ተጫዋቻቸው ማዱኬ ከማዘነት በቀጥታ ያሻገረው ኳስ የጎልና አግዳሚ መጥቶ የተመለሰበትና ኦሎምፒክ ጎል ሊያስቆጥር የነበረበት አጋጣሚ የሚጠቀስ ነው። ያን ያህል የክሬቲቪቲ ደረጃ ወይም የፈጠራ ደረጃው ከፍ ያላለ ጨዋታ ነው። ብዙ የማጥቃት እንቅስቃሴ ቢኖሩትም ግን ውጤታማ የሆኑ ጎል የማስቆጠር ሂደቶችን ወይም ደግሞ ሳጥን ውስጥ የሚደረጉ አስፈሪ እንቅስቃሴዎችን እየተመለከትን አይደለም። ሁለቱም ወደፊት ለመጫወት ይሞክራሉ፣ ግን ክሬቲቪቲያቸው በጣም የወረደና ፈጠራቸው ዝቅ ያለው ነው እየተመለከት ነው እንገኛለን። በአርሰናል በኩል ትሮሳርድና ቤንጃሚን ዋይት እንቅስቃሴያቸው ወረድ ያለ ተጫዋች ሆኗል። ሚካኤል አርቴታ በሁለተኛው አጋማሽ ሊቀይሯቸው የሚገቡ ተጫዋች ናቸው። ኦዴጋርድም ጥሩ አይደለም፣ ግን እሱ ቦታ ላይ ኢዜ ስለሌለ አማራጭ የላቸውም። በኦዴጋርድ የመቀጠል ዕድል ይኖራቸዋል። ምናልባትም ወደ መጨረሻው ደቂቃ ከያብረዝ ሊጠቀሙ ይችላል። ስፖርቲንግ ሊዝበኖች አርሰናልን በመጀመሪያው አጋማሽ የመከቱበት መንገድ ድንቁ ነው፣ ተመልክተነዋል። የመርሱ ጨዋታ ኤምሬትስ ላይ እንደመሆኑ መጠን ግን ይህንን ጨዋታ ቢያንስ እዚህ ስቴዲየም ላይ አሸነፉ የመውጣት ግዴታ አለባቸው። ያንን መሰረት በማድረግ የሪዮ ቦርጀስ ቡድን ጎል ለማስቆጠር ጥረት ሲያደርግ እየተመለከትነው እንገኛለን። ጥሩ ፉክክር የተመለከትንበት ግን ያን ያህል በቂ የሆነ የጎል እድል ያልተፈጠረበት ወይም የፈጠራ ሂደቱ አነስ ያለ ጨዋታ ነው የተመለከትነው። ምን ተመለከታችሁ እናንተስ? አርሰናል ምን ቢቀይር ውጤቱን ማምጣት ይችላል ወይም 3 ነጥብ ይዞ ወደ ኤምሬትስ መመለስ ይችላል? ስፖርቲንግ ሊዝበኖች ምን ቢያደርጉ እዚህ ጨዋታ ላይ የተሻለ ነገር ማግኘት ይችላሉ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። በትርታ ሲዲ ስፖርት ዩቲዩብ ላይ ሲዲ ስፖርት ብላችሁ ግቡ። ሁለተኛውን አጋማሽ አብረን እንቆይ። መልካም ጨዋታ